ቤዝና ማርኬ የሉም፣ ጠፍተዋል። ቤዚ በእርግጥ ያው ተናግራለች እጠፋለሁ ብላ፣ ግን ማርኬ የት ሄደ? ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ የእነዚህ ሁለት ሰዎች ሴራቸው ተጋልጦባቸዋል። ነገር ግን ማለት ነው እኔ ግርም ያለኝ ነገር ማርያምን እንዴ ቤዚ ምን ለማለት ፈልገሽ ነው? እንዴት ከአንቺ ላይ ቁማር የተጫወተችን ሴት በዛን ያክል ደረጃ አብሮ አደጌ ናት ጓደኛዬ ናት ብለሽ እንዴት ከፊትሽ ልታስገቢያት ቻልሽ? አልገረማችሁም የኔ ውዶች? ከምሬ እኮ ነው በጣም ነው የተገረምኩት። የፈለገ ነገር ብትሆን የፈለገ ለምን አብራኝ አታድግም እንዴ? እኔን ለመሸጥ የተዘጋጀችን ሴት እንደገና ተመልሼ ለምን እድሉን አመቻችላታለሁ ሌላ ነገር እንድትሰራብኝ? አይ ቤዚ ተበልተሻል። አሁን ናቲን ጎትታ ታመጣዋለች። ከዛ የሆነ ነገር ነው የሚያደርጓት። ለህይወትሽ መስጋት አለብሽ ቤዚዬ። እና ማርክ ማለት ነው ያው እሷን ለመመለስ ጥረት ላይ ነው አሁን ላይ። እኔ የምላችሁ ቤተሰብ ማርኬ ግን ሞጭ የለቀቃት እኮ በቃ ናፍቆቱን የወጣባት እና የማርኬው አይደለም የገረመኝ እሷ ራሱ ዝም ብላ የምትሞጨሞጨው ነገር ቤዝዬ በዚህ ያክል ናፍቆሻል አይደል ማርኬ? እና ምንድን ነው የምትደረደሪው? በቃ ተወጇለሽ። ይቅርታ አድርጊለት። እንደው በፋሲካ አብራችሁ ይቅርታ ተባብላችሁ ፏ ብልጭ ብላችሁ የአበሻ ቀሚሳችሁን ለብሳችሁ ነው ከቸች ማለት ያለባችሁ፣ እውነት ለመናገር ማለት ነው። ምክንያቱም ከናቲ ይልቅ ማርክ ይወድሻል ብዬ እኔ አስባለሁ። ናቲ በጣም ውሸታ ማስመሳይ ሰው ነው። ፍቅረኛ እያለው የድሮ ፍቅረኛ ናት ምናምን ብሎ ከዋሸሽ ነገ ገባ ስትይ ወደ መካከሉ ሌላ ታሪክ የማትወጭበት ታሪክ ነው የሚያስገባሽ ይሄ ልጅ እና ለማርክ ይቅርታ አድርጊለት። አይ ነው በቃ ተሳስቷል እኮ የማይሳሳት የለም አጥፍቷል። ግን በቃ እስከዛሬ ይቅርታ ያደረግሽለት አይደለ? ይቅርታ አድርጊለት እና ተመለሱ። እና እንደዛ ሲስማት ምናምን ነገር የሆነ ፍላጎት ያላት ይመስላል ለመመለስ ማለት ነው። እኔ የገረመኝና የታዘብኩት ነገር ግን እንዴት ልጅቷን ተቀበለቻት? በዛን ያክል አትፈራትም ወይ የሆነ ነገር ታደርገኛለች ብላ? አረ በጣም ቤዚ እኔ ትገርምኛለሽ አንዳንዴ ማለት ነው። አንዳንዴ ያው እኛ እኮ ብዙ ጊዜ የምንመርጠው ገዳያችን ነው። በነገራችን ላይ መካሪያችን ሳይሆን ገዳያችን ነው የምንመርጠውና ፈጣሪ አምላክ ከስች ልጅ ይጠብቅሽ ነው ማለት የምችለው ማለት ነው። እና ይሄ ስግጥ ያለ ሰገጤ ደግሞ መጥቶ አበባ ይዞ ስለመጣ ማርክን ለመሳደብ ሞከረ ማለት ነው። አንተ ሁሌ አሰለጥንም እንዲ ሁሌ አትሻሻልም? ይቅርታ ሲጠየቅ እንደዚህ ነው የሚደረገው። እንደዚህ ይዘ መምጣት አለብህ አለ ማለት ነው። እንደ ቆርቆሮ ለሆነ አበባ ደግሞ አሁን አበባና ፍቅርን በአንድ ላይ የምታመሳስል ሰውዬ እንደው አንተ አይ ይገርማል በጣም እውነት። ጭንቅላቱን ገንዘብ የደፈነው ሰውዬ ነው ናቲ ማለት። ምክንያቱም ማርክ ባዶ እጁን ይምጣ አበባ ይዞ ይምጣ አይመለከተውም። ሲቀጥል ደግሞ ይቅርታ ለመጠየቅ ግዴታ የሆነን ነገር ይዛችሁ መሄድ አይጠበቅባችሁም እኮ የምር እንደ ይቅርታ ነው አይደለም። በምንም አይነት ነገር ሊደልል የማይችል ነገር ነው። ናቲ ግን ሁሌም ጭንቅላቱን የሚያሳምነው እንደዛ ነው። እና ቤዚ ባለፈው ራሱ እንደውም አንተነ ባትናገር ይሻለኝ ነበር ህይወቴን አመሰቃቀልኩ አለችው፣ ማርክም ማለት ነው። አይ ቤዝዬ አንዳንዴ የምታመሰግኝውን ሰው ማወቅ አለብሽ። ማርኬ ስለነገርሽ በጣም እድለኛ ነው የሆንሽው። በዚህ አጋጣሚ ከጉዳ ወጣሽ፣ ከፈተና ከመከራ ነው ያወጣሽ። ይሄ ልጅ ተጫውቶብሽ ሊሄድ ነበረ እና እንዴት እንደዛ ትያለሽ? ለምን ማርክን አታመሰግኝም? አዎ ያው ጥፋቱ እንዳለ ሆኖ ግን ላንቺ ያደረገልሽ ደግሞ በጣም ጥሩ ነው። ከነዚህ በለሀሰቦች እጅ ነው ያወጣሽ ማለት ነው። የሆነ ነገር ሳያደርጉሽ በፊት ደርሶልሻል። ግን አሁንም ተቀብለሻቸው ጉድ እንዳትሰሪ ነው ዋናው ቁም ነገሩ። እና ናቲ ተደበቅ። እውነት ለመናገር አንተ ማፈር ነው የሚገባ። በጭራሽ ይቅርታ ብለህ እንኳን መምጣት አይጠበቅብህም። እንደው ካልካት ሌላ ጊዜ ስትረጋጋ ምናምን ነገር ነው ይቅርታ ብለህ መጠየቅ ያለብህ እንጂ አሁን ላይ በጣም ነው ያዋረድከኛለች። ለዛውም በማርኬ ፊት ቤዝዬ ማለት ነው። በማርኬ ፊት እንደዛ ስለተናገረ ምን አዋረደሽ? ማርክ እኮ ፍቅረኛሽ ነው አይደል እንዴ? አልሸነፍ ባይነት አላት ይች ልጅ ግን ማለት ነው። ማርያምን አሁን ልጅ ማርኬ የእሱን ወራዳነት የእሱን ወሽላታነት ስላወቀባት ተናደደች ማለት ነው። ቤዚ ኧረ በለው
ከማርክና ናቲን አስበልጥሽ ነው ቤዝዬ። ለማንኛውም ወደ ድሮሽ፣ ወደ ማንነትሽ፣ ወደ ማርክ ብትመልሽ የተሻለ ነው እናቴ። ያውልሽ ከናቲ ጋር ከሆንሽ በኋላ እኛ ቸኮሌት አንልሽም። የምሬን ነው። ቸኮሌት የሚለው ስም ማርክ ስላወጣልሽ፣ ስለዚህ ወደ ማርኬ ቶሎ ብለሽ ተመለሽ ነው ማለት የምችለው ቤዝዬ ማለት ነው። የምር አሁን እኔ ጠፍተዋል። የት ሄደው ነው? ግራ ገብቶኝ እኮ ነው። ይሄ ቪዲዮ ባልሰራም አያቸዋለሁ። ሲጠፉ ደግሞ በቃ ከምሬ ነው የምላችሁ ለምን እላለሁኝ እና ለምን የሚለው ጥያቄ ሲፈጥርብኝ ወደ እናንተ ከችላለሁ እና ወይም ደግሞ ለማማት ያው ቪዲዮ አንሰራም ብለውም ሊሆን ይችላል። ግን የዛን ቀን ካየሁት ቪዲዮ ተነስቼ ሳስብ ቤዝ የሆነ ለመመለስ የፈለገች ይመስላል። አዝማሚያዋን ሳየው እንደዛ ነገር ነውና ተመለሽ ቤዝዬ፣ ተመለሽ። እውነት ለመናገር ተመለሽ። ፍቅርሽን ማጣት የለብሽም።